ሰላም እንደምን ቆያችሁ? ሙሉ ሀሳቦች ነን። ዕለታዊ ዜናዎችን ይዘን ቀርበናል። ዜናዎቹን እየተከታተላችሁ ላይክ፣ ሼር፣ ሰብስክራይብ፣ ኮመንት እንዲሁም የደወል ምልክቷን አትርሱ። ጥሩ ጊዜ። ሶስቱም የኤቢሲ ቻናሎች ስርጭታቸውን አቋርጠዋል። የኦሮምኛ ሙዚቃ አቀንቃኙ አንዱዓለም ጎሳ ለሁለተኛ ጊዜ ፍርድ ቤት ቀርቧል። በደቡብ ኮሪያ በደረሰው ከባድ የእሳት አደጋ 18 ሰዎች ሕይወት አለፈ። ሰሞኑን ከወጣት ብርቱካን የእሁድን በኢቢኤስ ፕሮግራም ጋር ተያይዞ ውዝግብ ውስጥ የገባው የኢቢኤስ ቴሌቪዥን በዛሬው ዕለት ሶስቱም ቻናሎቹ በኢትዮሳት ላይ ስርጭታቸውን ያቋረጡ ቢሆንም ከሰዓታት በኋላ ድጋሚ ወደ ስራ ተመልሰዋል። ዛሬ ለሁለተኛ ጊዜ ፍርድ ቤት የቀረበው ድምፃዊ አንዱዓለም ፖሊስ የአንዳንድ ምርመራ ውጤቶች ስላልደረሱኝ ተጨማሪ ቀናት ይሰጠኝ ባለው መሰረት ተጨማሪ 12 ቀናት ተፈቅዶለታል። የድምፃዊ አንዱዓለም ጠበቃ በበኩሉ የዋስትና መብት ይፈቀድልኝ ብሎ ቢጠይቅም ፖሊስ ማስረጃ ያጠፋል ማፍቀድ የለበትም በማለት ሳይፈቀድለት ቀርቷል። መጋቢት 29 ቀን 2017 ዓ.ም ድጋሚ ቀጠሮ ተሰጥቷል። የኢሚግሬሽን ዜግነት አገልግሎት በተቋሙ ቢሮ አካባቢ በህገወጥ መንገድ ሲንቀሳቀሱ ነበሩ ያላቸውን 25 ሴቶች የሚገኙባቸው 65 ተጠርጣሪዎችን በቁጥጥር ስር እንደዋለ ገለጸ። መስሪያ ቤቱ ግለሰቦቹን በቁጥጥር ስር ያዋሉት ከፌዴራል ፖሊስ ኮሚሽን እና ከልደታ ከፍተኛ ከተማ ወረዳ 7 አስተዳደር ጋር በመቀናጀት እንደሆነም ተመላክቷል። በተለያየ የህገወጥ የድለላ ስራዎች ላይ የተሰማሩ የስራና የአካባቢ በማወክ አገልግሎት አሰጣጥ ላይ ችግር እየፈጠሩ ያሉ በተለይም የማጭበርበርና የማታለል ተግባር ላይ ተሰማርተው የነበሩ በህገወጥ መንገድ የኦንላይን አስቸኳይ ፓስፖርት የሚሞሉ ናቸው ሲልም ገልጿቸዋል። በአጠቃላይ 7 በህገወጥ የንግድ እንቅስቃሴ ላይ የተሰማሩ ቤቶች እንደታሸጉም አመላክተዋል። በቱርክ በሺዎች ለሚቆጠሩ ሰዎች በተገኙበት ለ7 ተከታታይ ምሽቶች በተካሄደው ተቃውሞ ከ1400 በላይ ሰዎች የታሰሩ ሲሆን ከነዚህም መካከል ተማሪዎች፣ ጋዜጠኞች እና የህግ ባለሙያዎች ይገኙበታል። የሌሊቱ ግርግር የጀመረው ባለፈው ሳምንት ሮብ የከተማው ከንቲባ ኤክሬም ኢማሞግሉ የቱርክ ፕሬዝዳንት ሬሲፕ ታይፕ የኦርጋዴ ዋነኛ የፖለቲካ ተቀናቃኝ ተደርጎ የሚታዩበት በሙስና ተጠርጥረው በተያዙበት ወቅት ነው። የመብት ተሟጋቾቹና የተባበሩት መንግስታት ድርጅት በተቃዋሚዎች ላይ የፖሊስ የወሰደውን እስርና የኃይል እርምጃ አውግዘዋል። የደቡብ ኮሪያው ሰደድ እሳት በሀገሪቱ ደቡብ ምስራቅ ላይ እያደረሰ ባለው ከባድ አደጋ ቢያንስ 18 ሰዎች ሲሞቱ 19 ቆስለዋል ሲል የሀገር ውስጥ እና ደህንነት ሚኒስቴር የቅርብ ጊዜ መረጃ አመላክቷል። እሳቱ በሀገራችን ታሪክ ታይቶ የማይታወቅ ቀውስ ነው ያሉት ምክትል ፕሬዝዳንቱ ሃን ዳንግሱ በሀገራችን ታሪክ ታይቶ የማይታወቁ የሰደድ እሳት ሪካርድ መመዝገቡን እየጻፍን ነው ብለዋል። ከ23,000 በላይ ሰዎችም ሲፈናቀሉ በርካታ ባህላዊ ቦታዎችም ተጎድተዋል። የሱዳን ጦር ኃይል እንደ አውሮፓውያን አቆጣጠር ከሚያዝያ 23 አጋማሽ ጀምሮ በፓራማይት ፈጣን ድጋፍ ሰጪ ኃይሎች ተይዞ የነበረውን የካርቱም ዓለም አቀፍ አውሮፕላን ማረፊያ መቆጣጠሩን ካርቱም ላይ መድረሱንም አስታውቋል። ሩሲያና ዩክሬን ጥቁር ባህር ላይ የሚደረገውን ጦርነት የሚያስቆም የተኩስ አቁም ስምምነት ተፈራርመዋል። ሀገራቱ ሳውዲ አረቢያ ውስጥ በየግላቸው ከዩናይትድ ስቴትስ ጋር ባደረጉት ስምምነት የተኩስ አቁም ለማድረግ የወሰኑት። ዋሽንግተን ለስምምነቱ አስመልክቶ ባወጣው መግለጫ ሁሉም ወገኖች አስተማማኝና ዘላቂ ሰላም ለማምጣት ይሰራሉ፣ አስፈላጊ የሆነውን የንግድ መተላለፊያም ይከፍታሉ ብለዋል። ዋይት ሀውስ በመግለጫው ሁለቱም ሀገራት ከዚህ በፊት የገቡትን የኃይል ማመንጫ መሰረት ልማት ላይ ጥቃት ያለማድረስ ስምምነት ለማጠናከርም መስማማታቸውን ገልጸዋል። ነገር ግን ሩሲያ የጥቁር ባህር የተኩስ አቁም ስምምነት ተግባራዊ የሚሆነው የምግብና ማዳበሪያ ንግድ ላይ የተጣሉትን ማዕቀቦች ሲነሱ መሆኑን አስታውቃለች። ዕለታዊ ሙሉ ሀሳብ ዜናዎችን የተከታተላችሁትን ይመስሉ ነበር። አብራችሁን ስለቆያችሁ እናመሰግናለን። አሁንም ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እንዲሁም የደወል ምልክቱን መጫን አትርሱ። ሰላም